በፕላኔት እርዝ የበቀለው የሰው ልጅ ዘመኑን ሁሉ ከተፈጥሮ ኃይላት ጋር ሲፋለም ኖሯል። አስከፊ የጎርፍ አደጋና ኃይለኛ ማዕበላት የሀገራትን ታሪክ እንዳልነበር ሲያደርጉት የተፈጥሮ ቁጣ በሚል ስም ጠርተናቸዋል። ነገር ግን ይህ የዘመናት እምነታችን ሙሉ በሙሉ ስህተት ሆነ ብላችሁስ? ዛሬ ላይ የምናየው አስደንጋጭ የመሬት መንቀጥቀጥ፣ ያልታሰበ ጎርፍና ማዕበል ከተፈጥሮ የመጣ ሳይሆን በቢሊዮን ዶላር የሚንቀሳቀሱ ማሽኖች የታዘዘ በሰው ሰራሽ ቴክኖሎጂ የሚዘወርና በሌላ አካል ቁልፍ የሚወሰን ነው ብላችሁ አታምኑኝ ይሆናል። ዛሬ የምንከፍተው የአምሌ ኤክስ ፋይል ሚስጥር ሲፈታ የዓለምን ጂኦፖለቲካ ከስሩ እየነቀነቀ ያለው ይሄው የአየር ንብረትን የጦር መሳሪያ የማድረግ ጉዳይ ፍንትው ብሎ ይታየናል። እስኪ ነገሩን ወደ ራሳችን እናምጣውና እውነቱን እንዲህ እንመልከት። ጠዋት ፀሐይ ሞቃችሁ ቀናችሁን ጀመራችሁት። ከሰዓት በኋላ ግን ከተማዋን የሚያጥለቀልቅ ከፍተኛ አውሎ ንፋስ ይነሳል። እናም ዘንድሮ ደግሞ ምንድነው አየሩ ተበላሽቷል ብለን እናልፈዋለን። ግን አስቡት፣ በጋራ የምንተነፍሰውና የሁላችንም የሆነው ሰማይ በሌላ አካል ተጠልፎ ቢሆንስ? ይሁላችሁ ይህንን ፋይል ስመለከት ያገኘዋቸው መረጃዎች ግርም የሚሉ ናቸው። ሰማያችን እንዴት እየተጠለፈ እንደሆነ በማስረጃ አብረን እንፈትሽ። ይህንን ሚስጥር ለመፍታት በመጀመሪያ ጂኦ ኢንጂነሪንግ የተባለውን ሳይንስ መረዳት አለብን። ጂኦ ኢንጂነሪንግ ማለት የሰው ልጅ የተፈጥሮን የአየር ንብረት በቴክኖሎጂ አማካኝነት ሆን ብሎ ለመቆጣጠር የሚያደርገው መጠነ ሰፊ ጥረት ነው። ከዚህ ውስጥ ዋነኛውና አሁን ላይ በስፋት እየተተገበረ ያለው ቴክኖሎጂ ክላውድ ሲዲንግ፣ ደመናን በሰው ሰራሽ መንገድ ማዝነብ ይባላል። አሰራሩ ውስብስብ አይደለም። ብዙዎቻችሁም ታውቁታላችሁ። አውሮፕላኖች ወይም በምድር ላይ ያሉ የሮኬት ማስወንጨፊያዎችን ወደ ሰማይ በመተኮስ በደመና ውስጥ ሲልቨር አዮዳይድ የተባሉ የኬሚካል ቅንጣቶችን ይረጫሉ። በዚህም ምክንያት በደመና ውስጥ ያሉት የውሃ ቅንጣቶች ቶሎ እንዲቀዘቅዙና ክብደት እንዲኖራቸው ይገደዳሉ። በተፈጥሮ ሳይዘንብ ሊያልፍ የነበረው ዝናብ ሆን ተብሎ በተፈለገበት ሰዓትና ቦታ ላይ እንዲወርድ ይሆናል። ይህን ስትሰሙ ዋው አምሌ ምርጥ ሳይንስ አይደል እንዴ? ድርቅን ለመከላከል ይጠቅመናል። ግን አደጋው ምኑ ላይ ነው ልትሉኝ እንደምትችሉ እገምታለሁ። እኔም መጀመሪያ ሪፖርቶቹን ሳነብ ልክ እንደዛ አስቤያለሁ። ግን ይሄ በላቦራቶሪ ውስጥ ያለ የሳይንቲስቶች ተራ ሙከራ እንዳይመስላችሁ፣ እውነታው ሌላ ነው። የዓለም ሜትሮሎጂ ድርጅት ሰኔ 14 2025 ባወጣው ይፋዊ ሰነድ ላይ አንድ አስደንጋጭ እውነት አጋልጧል። በአሁኑ ሰዓት በዓለም ዙሪያ ከ50 በላይ ሀገራት የአየር ንብረትን በሰው ሰራሽ መንገድ የመቀየር ተግባራዊ ፕሮግራሞችን በይፋ እያካሄዱ ነው። ከ50 በላይ ሀገራት የራሳቸውን ሰማይ በሪሞት እያዘዙት ነው። ነገር ግን ይህ ሳይንስ ያለ ዓለም አቀፍ ሕግና ቁጥጥር በአንድ ሀገር እጅ ብቻ ሲተገበር ፍጹም ወደ ተለየ የጂኦፖለቲካና የጥቅም ግጭት መቀየሩን ለመገመት ነቢይ መሆን አይጠይቅም። ደመና በተፈጥሮ ሕግ በአየር ሞገድ እየተገፋ ከአንድ ሀገር ድንበር ወደ ሌላ ሀገር ይጓዛል። ተፈጥሮ የፖለቲካ ድንበር ምንም አታውቅም። አንደኛው ሀገር የቴክኖሎጂ የበላይነት ስላለው ብቻ ወደ ጎረቤቱ ሀገር ሊሄድ የነበረውን ደመና ገና መንገዱ ላይ እያለ ና እዚሁ ዝነብ ብሎ በኬሚካል መጥቶ እዚያው የራሱ ድንበር ውስጥ ሲያዘንበው ምን የሚፈጠር ይመስላችኋል? አንደኛው ሀገር በሰው ሰራሽ መንገድ ምድሩን አለምልሞ የተትረፈረፈ ምርት ሲያገኝ፣ ጎረቤቱ ሀገር ደግሞ ያለምንም ጥፋቱ የዝናብ ድርሻውን ተነጥቆ በድርቅና ረሃብ ይመታል። በቀላል ቋንቋ የጎረቤት ሀገርን የተፈጥሮ ሀብት በቴክኖሎጂ መስረቅ ማለት ነው። የዓለም ሜትሮሎጂ ድርጅት ራሱ ይህንን ስጋት በ2025 ሰነዱ ላይ ምን ብሎ እንደጠራው ታውቃላችሁ? ዳውንዊንድ ኢፌክትስ በማለት በግልጽ አስፍሮታል። ትርጉሙም ከነፋስ አቅጣጫ በታች በሚኖሩ አካባቢዎች ላይ የሚደርስ የአየር ወይም የስነ ምህዳር ስርቆት ማለት ነው። አያችሁ፣ ቴክኖሎጂ በሌላቸው ደካማ ሀገራት ላይ ይህ ድምፅ አልባ በደል ሲፈጸም ፖለቲከኞች የአየር ንብረት መዛባት ነው ብለው ሲያወሩ እውነተኛ ተጠያቂ ማን እንደሆነ ማወቅ እንዴት ይከብዳል። የዝናብ ሌባንስ እንዴት ብላችሁ በዓለም አቀፍ ፍርድ ቤት ትከሱታላችሁ? ነገሩ በዚህ አበቃም። ይህ የአየር ንብረት ጠለፋ ቴክኖሎጂ ለግብርናና ለዝናብ ስርቆት ብቻ የዋለ እንዳይመስላችሁ። የሳይንስ ድንበር ተሻግሮ ከዓመታት በፊት ወደ ምስጢራዊ የጦር ሰራዊት መጋዘኖችና የደህንነት ተቋማት ውስጥ ሰርጎ ገብቷል።
የሰው ልጅ የአየር ንብረትን እንደ ጅምላ ጨራሽ የጦር መሳሪያ የመጠቀም ምስጢራዊ ፕሮጀክት የምርመራ ፋይል ገና ተከፈተ። ቴክኖሎጂ ምንጊዜም ቢሆን ባለ ሁለት ገጽ ነው። የሰላማዊ ዓላማና ወታደራዊ ፍላጎትን ያነገበ። እንዲህ አይነቱ የአየር ንብረት ጠለፋ ቴክኖሎጂ ግብርናውን ከድርቅ ለመታደግ ብቻ የቆመ መስሎ ሊታየን ይችላል። ነገር ግን ምርመራ ያደረኩባቸው ፋይሎችና የታሪክ ማህደሮች የሚያሳዩት እውነታ እጅግ የተለየ ነው። የዓለማችን ሀያላን ሀገራት አየር ንብረትን እንደ ጅምላ ጨራሽ የጦር መሳሪያ የመጠቀም ፍላጎት ያደረባቸው ዛሬ አይደለም። ወደ ኋላ ተመልሰን እውነተኛውን ታሪክ ስንመረምር የሰው ልጅ ዝናብን፣ ማዕበልንና ጭጋግን ጠላትን ለማጥቃት እንደ ስውር ጦር መሳሪያ ሲጠቀምባቸው የኖረበትን ዘመን ድብቅ ታሪክ እናገኛለን። የመጀመሪያው አሳዛኝ ማስረጃ የሚመጣው ከእንግሊዝ ነው። አብዛኞቻችን የአየር ንብረት ጦርነት ወይም ዌዘር ዋርፌር የሚለውን ቃል ስንሰማ የሆነ የሆሊውድ ሳይንስ ፊክሽን ወይንም የዘመናችን አዲስ ቴክኖሎጂ ብቻ ይመስለናል። ግን እስኪ እውነቱን ልንገራችሁ፣ ይህ ሚስጥር የተጀመረው ገና በአያቶቻችን ዘመን ነው። ይህን ፋይል እንዳየው ታዲያ መጀመሪያ ማመን ቢከብደኝም ግን የ1950ዎቹን የእንግሊዝ ወታደራዊ ሙከራዎችን ስንመለከት ተፈጥሮን ለመጠምዘዝ የተደረገው ሙከራ ምን ያክል የሰውን ሕይወት ቀጥፎ እንደነበር እንረዳለን። ማንም ያላወራለትን ይህን የታሪክ ጠባሳ አብረን እንየው። በኦገስት 1952 የእንግሊዝ ሮያል አየር ኃይል RAF ኦፕሬሽን ኪሙለስ የተባለ እጅግ ምስጢራዊ ፕሮጀክት ጀመረ። ዓላማው በሰው ሰራሽ መንገድ ደመናን በኬሚካል መጥቶ ከባድ ዝናብ ማዝነብ የሚቻልበትን ወታደራዊ ስልት መሞከር ነበር። አውሮፕላኖቹ ወደ ሰማይ ወጥተው የጠራውን ሰማይ ደመና ዝናብ አስረገዙት። በተፈጥሮ ከቶውኑ ታይቶ የማይታወቅ እጅግ ከባድ የሆነ ዝናብ በአካባቢው ላይ ዘነበ። በዚህም አደገኛ ነገር ተከሰተ። ይህ ሙከራ ሙሉ በሙሉ ከቁጥጥር ውጭ ሆነ። ሊንማውዝ በተባለች ትንሽዬ ከተማ ላይ በተከሰተው አስፈሪ የጎርፍ አደጋ 34 ንጹሃን ዜጎች ሕይወታቸውን ሲያጡ ከተማዋ ሙሉ በሙሉ ፈራረሰች። የእንግሊዝ መንግስትም ይህንን አሳፋሪ ወታደራዊ ሙከራ ለበርካታ አስርት ዓመታት በሚስጥር ደብቆት ቆይቷል። የአየር ንብረት ጦርነት በሙከራ ደረጃ ይህንን ያክል ጥፋት ካመጣ በትክክለኛው ጦርነት ላይ ሲውል ምን ሊፈጠር ይችላል? መልሱን የምናገኘው በ1960ዎቹ የቪየትናም ጦርነት ላይ ነው። የአሜሪካ ጦር በቪየትናም ጦርነት ወቅት ትልቅ ፈተና ገጥሞት ነበር። የቪየት ኮንግ ተዋጊዎች ሆቺ ሚኒህ ትሬይል በሚባል የጫካ መንገድ የጦር መሳሪያና ስንቅ ያጓጉዙ ነበር። ይህንን መንገድ በቦምብ ለማጥፋት ቢሞክርም አልተሳካለትም። የአሜሪካ ጦር ፍጹም አዲስና ስውር የጦር ስልት ነደፈ። ኦፕሬሽን ፑፔ ወይም ኦፕሬሽን ቦቢ የተሰኘ ምስጢራዊ የአየር ንብረት ጦርነት ዘመቻ ጀመረ። ከ1967 እስከ 1972 ባሉት ዓመታት የአሜሪካ አውሮፕላኖች በሺዎች የሚቆጠሩ ጊዜያት ደመናውን በሲልቨር አዮዳይድ እየመቱ የዝናብ ጊዜው ከተፈጥሮ ዑደቱ ውጪ ከ30 እስከ 45 ቀናት እንዲረዘም አደረጉ። መንገዶች በጭቃ ተውጠው፣ ድልድዮች በጎርፍ ፈርሰው የጠላት እንቅስቃሴ ሙሉ በሙሉ ተገታ። ዝናብ በይፋ እንደ ጦር መሳሪያ ለመጀመሪያ ጊዜ ማገልገል የጀመረባት ዕለት። ጠላትን በቦምብ ወይንም በሚሳኤል አይደለም በዝናብ መምታት። የስነ ልቦና ጨዋታውን ተመልከቱ። የጦር አውሮፕላን መጥቶ ቦምብ ሲጥልብህ ጠላት ማን እንደሆነ በግልጽ ታውቃለህ። ዓለም አቀፍ ሕግም ይዳኘዋል። ዝናብ ሲዘንብብህ፣ ጎርፍ ሲያጥለቀልቅህ ግን ማንንም አትወቅስም፣ ልትወቅስም አትችልም። በቃ ፈጣሪን ወይንም ተፈጥሮን ከማማረር ውጪ ምንም አይነት አማራጭ የለህም፣ የላችሁም። ይሄ ነው እንግዲህ የመጋፈጥ ፈተና ወይንም አትሪቢዩሽን ቻሌንጅ የሚባለው። አደጋው ከተፈጥሮ የመጣ ነው ወይስ በጠላት ሀገር ሰው ሰራሽ ቴክኖሎጂ ተሰርቶ የታዘዘ የሚለውን ለመገመት እጅግ በጣም አስቸጋሪ ነው። ይህ እጅግ አስፈሪ የሆነና ማስረጃ የማይተው ስውር ጦርነት ነው። ታዲያ የዓለም አቀፉ ማህበረሰብ ይህንን ጉዳይ እያየ ዝም ያለ ይመስላችኋል? በፍጹም ዝም አላለም። የኦፕሬሽን ፖፒ ሚስጥር ለዓለም ሕዝብ ሲጋለጥ የተባበሩት መንግስታት ድርጅት ከፍተኛ ድንጋጤ ውስጥ ገባ። የአየር ንብረት ጠለፋ ወደ ጅምላ ጨራሽ የጦር መሳሪያነት መቀየሩን ዓለም አረፋፍዶም ተረዳ። ስለዚህ በ1976 ዓመተ ምህረት ዓለም አቀፉ ማህበረሰብ ENMOD የአካባቢ መዛባት ቴክኖሎጂዎችን በጦርነት ላይ እንዳይውሉ የሚከለክል ስምምነት ለማጽደቅ
ተገደደ። ይህንን ለማረጋገጥ ታዋቂው የዓለም አቀፍ የሰላም ምርምር ተቋም ከዩናይትድ ኔሽን ጋር በመሆን በ1984 ባወጣው የጋራ ሰነድ ላይ ይህንን የህግ ትንተና በግልጽ አስቀምጦታል። ነገር ግን እዚህ ጋር ትልቁ የምርመራ ጥያቄ ይነሳል። አንድን የጦር መሳሪያ የሚከለክል ዓለም አቀፍ ህግ የወጣው መሳሪያው በገሃድ መኖሩ ስለተረጋገጠ ብቻ ነው። ህግ ወጥቷል። ግን የዛሬዎቹ ልዕለ ኃያላን ሀገራት አዳዲስ የናኖ ቴክኖሎጂ ግኝቶችን ተጠቅመው ይህንን ህግ በስውር እየጣሱት ቢሆንስ? በ1970ዎቹ ደመናን በኬሚካል ከማዝነብ የዘለለው ይህ የጦርነት ሳይንስ ዛሬ በ21ኛው ክፍለ ዘመን ላይ ሲደርስ መሬትን እስከ ማንቀጥቀጥና አውዳሚ የሃይብሪድ ጦርነቶችን እስከ መክፈት ደርሷል። የመካከለኛው ምስራቅ የደህንነት ተቋማትና የሳይንስ ሊቃውንት የሚያስጠነቅቁት አዲሱ የዓለም ስጋት በመጨረሻው የምርመራ ፋይላችን ይገለጣል። ዓለም በ1976 የኤንኤምኦዲ ስምምነትን ተፈራርማ የአየር ንብረት ጦርነት በህግ ቢታገድም ቴክኖሎጂው ግን መቆም አልቻለም። ከግማሽ ክፍለ ዘመን በኋላ ዛሬ በ21ኛው ክፍለ ዘመን ላይ ስንደርስ ነገሮች ፍጹም ተቀያይረዋል። የዛሬዎቹ ልዕለ ኃያላን ሀገራት ደመናን ለማዝነብ አውሮፕላን ማብረር አያስፈልጋቸውም። ከዚያ ይልቅ አየር ላይ እንደልባቸው የሚፈነጩ ድሮኖችንና አየር ላይ የሚረጩ የናኖ ቅንጣቶችን ይጠቀማሉ። ይህ የቴክኖሎጂ ዝላይ ሃይብሪድ ዎርፌር ለሚባለው የዘመናችን አደገኛ የጦር ስልት ዋና የጀርባ አጥንት ሆኗል። ሃይብሪድ ጦርነት ማለት ጠላትን በግልጽ ጦር ሜዳ ላይ ሳይሆን ኢኮኖሚውን፣ ግብርናውን እና ማህበራዊ መዋቅሩን በስውር በመምታት ሀገርን ከውስጥ የማፍረስ ስልት ነው። በዚህም ምክንያት አንድ ሀገር ሆን ብላ የጎረቤቷን ዝናብ በቴክኖሎጂ ስትሰርቅ የጠላት ሀገር ግብርና ይወድቃል፣ የውሃ ግድቦች ይደርቃሉ፣ የኤሌክትሪክ ኃይል ይቋረጣል። በመጨረሻም ህዝቡ በረሃብና በዋጋ ንረት ተማሮ የገዛ መንግስቱን ይገለብጣል። እስኪ አስቡት፣ በዚህ ዘመን አንድን ሀገር ለማጥፋት ሚሳኤል መተኮስ አያስፈልግም። ዝናቡን ማጥፋት በቂ ነው። ሚሳኤል ቢተኮስብህ ራዳር ያየዋል። ጠላትህም ማን እንደሆነ ታውቃለህ፣ ዓለምም ይጮህልሃል። ግን ለ3 ተከታታይ ዓመታት ዝናብ ቢጠፋ ማን ይከሰሳል? ወደ የትኛውስ ዳኛ ትሄዳላችሁ? ይሄ ነው እንግዲህ ቀደም ሲል በደህንነት ቋንቋ አትሪቢዩሽን ቻሌንጅ ወይንም ወንጀለኛው ማን ነው ብሎ የመለየት ፈተና ያልነው። ቴክኖሎጂው ሰማዩን ጠልፎ ሀገርን ሲያፈርስ እናንተ ግን የአየር ንብረት ለውጥ ነው ብላችሁ እጃችሁን አጣጥፋችሁ ትቀመጣላችሁ። ታዲያ ከዚህ የበለጠ ፍጹም ወንጀል በምድር ላይ ያለ አይመስለኝም። ይህ ፍርሃት ዛሬ መሬት ላይ ወርዷል። አሁን በመካከለኛው ምስራቅ ሀገራት መካከል ደመናዬን ሰርቀሃል የሚሉ ውንጀላዎች በይፋ ከዚህም ከዛም እየተሰሙ ነው። ቴክኖሎጂው እያደገ ሲሄድ አቅም የሌላቸውና በማደግ ላይ ያሉ ሀገራት የዚህ ድምፅ አልባ ጦርነት የመጀመሪያ ሰለባዎች ይሆናሉ። የዓለም አቀፉ ማህበረሰብ ይህንን የቴክኖሎጂ ውድድር በገለልተኛ አካል ካልተቆጣጠረው በስተቀር ቀጣዩ የዓለም ጦርነት የሚደረገው በነዳጅ ሳይሆን በምንተነፍሰው አየርና በሚዘንበው ሕይወትን በሚሰጠውና በሚያስቀጥለው የዝናብ ጠብታ ላይ ይሆናል። ዛሬ በዚህ ፋይል መምጣቴ የተፈጥሮ አደጋዎች ሁሉ ተፈጥሯዊ ላይሆኑ እንደሚችሉ እንድናውቅና ቴክኖሎጂ ሕይወታችንን እንዴት በስውር እየዘወረው እንደሆነ በንቃት መታዘብ እንድንችል ነው። እውነቱን ስነግራችሁ ይህንን ዳታ ስመረምር በጣም ከፍቶኛልም ደስ ብሎኛልም። ሁለት አይነት ስሜት። እናንተስ ምን ተሰማችሁ? እስኪ ሐሳባችሁን፣ ጥያቄያችሁንና ይሄ ነገርማ በዚህ ሀገር የምትሉት ነገር ካለም አካፍሉኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ፊውቸር ዲኮድድ